አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናግ ይሆናል። መላጣ ሰልጣኝ የተባለ እንዳለ ቴናግ ነው። አንድ ሰው እንዳይከራከር አንድ ሰው ፈለው ከከማይቀር ጠምት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምንም ማድረግ አይቻልም። አጣልክስ በቃ ጀማው የጊዜ ነገር ግን አይገርማችሁም? ጀማው የጊዜ ነገር የእውነት እንደዛ ፕሪሚየር ሊግ እንዳላስጨነቀ ይሄ መላጣ እንደዛ ቻምፒየንስ ሊግ እንዳላስጨነቀ አሁን በማይታወቅ በተልካሻ ቲም የመንቲኒዮን በቃ ኖርዌይ ብቻ መሆኑን ብቻ የምናውቀው ዛሬ ልጥፍ አድርጎ ፍንደድ። ጊዜው የአርቴታ ነው ጀማው፣ ጊዜው የአርቴታ ነው። ፔፕ ቻው ቻው፣ ጊዜሽ አልቋል። ሁሉም ነገር ጊዜ አለው። ሁሉም ነገር የፔፕ ጊዜ አብቅቷል። የመላጣው ጊዜ አብቅቷል። እሱን ደግሞ በማየቴ በአካሉኝ በማየቴ የፔፕ ጋርዲዮላ ዘመን በማለቁ እንደኔ ደስ ያለው እስቲ እንደኔ ደስ ያለው ጊዜው የአርቴታ ነው። አሁን ከኢንተር ሚላን ጋር የሚያደርገው ጨዋታ አስተላለፍ ወጥቷል። የሚገርም ነው። የማንቸስተር ዩናይትድን ጨዋታ ታሳቢ ባደረገ አስተላለፍ ነው የገባው። የሚገርም ጨዋታ እንደምናይ እርግጠኛ ነኝ። ፔፕ ጊዜሽ አልፏል። ፌድ ያደረገ ዶክተር አዞላችሁ ነው በሳምንት ሁለት የምትለጠፉት። ወይኔ አዋረድከን ሲቲ እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ከማናቀው ቡድን ጋር ተጫውተ 3 ይጨስብሃል ሲቲ። አንተና አሁን ከኔ ጋር ለዋንጫ የምትፎካከረው ከኋላ መጥቼ ጀርባ ላይ ተነፈሳለሁ የምትሉት እናንተ ናችሁ። ከኛ ጋር እንዲህ የተለጠፍክ አንተ ወይኔ መቼ ነው በሜዳህ መተን የምንጫወተው? መቼ ነው? እኔ እንደው ፊላላ ባልገርፍ ጠብቅ። ወይኔ ይሄ ሁሉ ግን የተርፌ ስራ ነው። የምሬን ነው የምላችሁ። ኩኛ ብሩኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። ወይ እኔ እኮ ማለት ነው ተርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም። ሲቲ ደድበው ነው ያው ይሄኛው ሲለጥፈው ነው የገባኝ። እኔ ተርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ? ልጅን በዚህ ልክ ማሰቃየት ምን ይሉታል? ፈላው ለምን እኛ ባስደነገጥ ነው ለምን ሌላው ይደረባል? አይበቃም እንዴ? እኛ ይተኙም ጠዋት ያዩታል ብዬ ሲቲዝንስ ማንቸስተር ሲቲ ኖርዌይ ሄዶ ቦዶ ጊምት በሚባል ቡድን ሚኮ ስፐርስ ብቻ ነው ቦዶ ጊምት የሚያውቀው ዩሮፓ ሊግ ፋይናል ፖስት ኮግሉ ጥሏቸው በሜዳቸው ስላለፈ እዛው ሜዳ ሄደው ተበልጠው ምንም እድል ምናምን እንዳትለይ ተበልጠው በቢግ ቻንስ በሁሉም ነገር ከፖዚሽን ውጪ ፖዚሽን እኮ ይወዳሉ ከፖዚሽን ውጪ በሁሉም መስፈር ተበልጠው ስንት ጎል ነው ዲሳላው ራሱ የተደረገው? 3-1 ቅርቅር ተደረጉ። 3-1 ሮድሪ ባለንዶሩን ይዞ በዛው ነው የጠፋው አለ የሮድሪ እንትኑ ቀፎ አለ ይጮታል፣ አሪፍ ፓሶች ምናምን ያደርጋል ምናምን፣ ግን ምንም ለውጥ አያመጣልሽም። አሁን አንቺ ከፌብሩዋሪ በኋላ 18 ጌም ምናምን ነገር ሳትሸነፊ 7 ነጥቡን ገልብጠሽ ዋንጫ ትበያለሽ። 72 ነጥብ ምናምን አደርሽም ዚህ ሲዝን ምን አለበኝ 72 74 ነጥብ ከደረሽ እኔ አደንቅሻለሁ። ስለኛ ታይዋንሽ ሚዜ መሆን ብቁ ነሽ ወይስ አይደለሽም ነው። ገባሽ አይደል? ምን እንደገደለሽ ንገርሽ። የትርፌ ቋጠሮ ለራሷ ማልሆነ ነው አንቺንም ጣለችሽ። ገባሽ አይደል? እኛ ዋንጫውን እንበላለን እያሉ ለራሳቸው ቢቋጥሩ ይሻልሻል እኮ። ማን ገደሉሽ? ፕሪሚየር ሊግ ታይትል ሬስማ በቃ አሁን አበቃልን። ቢያንስ ቻምፒየንስ ሊግ ነው። ኧረ እባክሽ ወይ ሰው እንዳለ ዲፌንስሽን ነበር የሚሰጋልሽ። አታክሽ ወፍ ሆኗል። ፕሪሚየር ሊግ ላይ 4 ስትሸነፊ 2 ጎል ብቻ ነው ያገባሽው። በ4 ጨዋታ 2 ጎል። ፔፕ በራበት። ገና ሌላ 16 ተጫዋች ያስፈልገዋል። 16 ወርልድ ክላስ ተጫዋች በቃ ከየቡድኑ ቤስት የሚባል ተጫዋችን ካላመጣ ምንም ነው ማይፈጥረው ነው የምልሽ። አሁን ዘንድሮ ኮንትራቱን ማምለጥ አይቻልም። ይገዛል፣ እንገዛዋለን። የኛ ተራ ነው ይላል። የኛ ተራ ነው። የፔፕ ጋርዲዮላው ማንቸስተር ሲቲ ወዴት እያመራ ነው የሚገኘው? ጋይስ
ዛሬ በሰባተኛው ዙር የአውሮፓ ቻምፒየንስ ሊግ ጨዋታ ከሜዳ ውጪ የኖርዌይን ክለብ ቦዶ ግሊምትን የገጠመው ማንቸስተር ሲቲ የ3-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ቦዶ ግሊምቶች የሚገራርሙ ካውንተር አታኮችን ነበር ያስመለከቱን። ከዚህም በላይ ጎሎችን ማስቆጠር ይችሉ ነበር። አንግል ሲመልስባቸው ተመልክተን ነበር። ኦፍሳይድ ተብሎ ሲሻርባቸው ተመልክተን ነበር። ዶናሩማ ጥሩ ሴቭ ሲያደርግባቸው ነበር። ሆይ 22ኛውና 24ኛው ደቂቃ ላይ ቆንጆ ጎሎችን ካስቆጠረላቸው በኋላ ሀውጅም 58ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ 3-0 ሲመሩ ነበር። ከዛ በኋላም እንግዲህ በማንቸስተር ሲቲ በኩል ቼርኪ 60ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ጨዋታው 3-1 ሆኖ ሲቲ ወደ ጨዋታ የመመለስ ተስፋ ነበረው። ነገር ግን የማንቸስተር ሲቲው አማካኝ የሆነው ሮድሪ እንግዲህ በሰከንዶች ልዩነት 2 ቢጫ ካርዶችን ተመልክቶ በቀይ ካርድ ከሜዳ ተሰናብቶ እንግዲህ የሲቲን ተስፋ ጨልሞ ነበረ ማለት ነው። በዚህ ጨዋታ ላይም ጥሩ ፐርፎርማንስ ነበረው ብሎ ለመናገር በጣም አስቸጋሪ ነው። ሮድሪ ከጉዳት ከተመለሰ በኋላ ራሱን ለማግኘት እየተቸገረ እንደሚገኙ እየተመለከትን ነው የምንገኘው። ማንቸስተር ሲቲ ግን ተከላካዮቹን በፍጥነት የማያገኝ ከሆነ በጣም ቶሎ በተቃራኒ ቡድን ተጫዋቾች ኤክስፕሎይት የሚደረግ ለስተት የሚጋለጥ ሰፊ ስፔሶችን ለተቃራኒ ቡድን ተጫዋቾች የሚተው አይነት ቡድን ሆኖ እየተመለከት ነው እንገኛለን። ኤርሊንግ ብሮት ሃላንድም እንግዲህ በጎል ድርቁ ቀጥሎበታል። ለ8 ጨዋታዎች እንግዲህ 1 ጎል ብቻ ነው ማስቆጠር የቻለው የዛሬውን ጨምሮ ማለት ነው። ለማንኛውም ማንቸስተር ሲቲ 13 ነጥቦችን ይዞ ይገኛል በአውሮፓ ቻምፒየንስ ሊጉ። የፔፕ ጋርዲዮላና የማንቸስተር ሲቲ ጉዞ በተወሰነ መልኩ ከአምናው ጋር የሚመሳሰል ይመስላል። የሚቆጠሩባቸው ጎሎች፣ የሚሳሳቷቸው ስህተቶች፣ የሚያጋጥሟቸው ሽንፈቶች ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መምጫን ፈጣን አዳዲስ ሆኖ ብሩካሳይ መረጃዎችን ማግኘት ትችላላችሁ። ለማንቸስተር ሲቲ ምን አለፈ ያራዳ ልጅ ማለት ነው ከአቅም በላይ የሆነ ሳምንት ነው እያሳለፈ የሚገኘው ማለት ነው። በከተማ ተቀናቃኛቸው ያራዳ ልጅ ከባድ የሚባል ድብደባ እንደደረሰባቸው የሚዘነጋ አይደለም። አሁን ደግሞ ቦዶ ግሊምት መሰማው ታሪክ የለኝም እኔ ምንም ቀልድ ትቻለሁ አለ በሜዳው ያራዳ ልጅ። በጣም ትንሽዬ ስታዲየም ናት በነገራችን ላይ ቦዶ ግሊምት ስታዲየም ማለት ነው። እንደዛም ሆኖ ግን ለሲቲ አልተመለሱም። እንደውም 2 ጎል ተሽሮባቸው ነው እንጂ 5-1 የሚያልቅበት ቻንስ በጣም ሰፊ ነበረ ማለት ነው። ያራዳ ልጆች 3ቱም ጎል ከገባ በኋላ ነው ሮድሪ በቀይ ካርድ የወጣው ማለት ነው። ቦዶ ከጨዋታ ብልጫ ጋር እንደውም ምስጋና ለዶናሩማ ይሁንና ብዙ ኳሶች ድነዋል ነው እንጂ ከዛም በላይ የማግባት ቻንስ ነበራቸው ቦዶ ግሊምቶች ማለት ነው። በዚህ አጋጣሚ ማንቸስተር ሲቲ ቀሪዎቹ ቡድኖች ማሸነፍ የሚችሉ ከሆነ ከ8 ውስጥ የሚወጣበት ቻንስ በጣም ሰፊ ነው ማለት ነው። ያው ጉንፋን ስለያዘኝ ነው ድምጼ ምናምን የስፕሪቱ የጠፋው። ሼር ኮፕሊንግ በደንብ የፕላስ ምልክቷ እየተገጨች ማለት ነው። ሀሳብ አስተያየት ይሰጥበት ማለት ነው። ፔፕ ጋርዲዮላ ግን ምን እንደሆነ እኔ እንጃ ራሱን እያመመው መሰለኝ። ምን ጀመርክ ሸበለው? በቦዶ ግሊምት ምናምን ነገር ተለጥለጠ መምጣት ጀመርክ? እኔ ባለፈው እኮ እንደ ምክር ይሆናል ሰሞኑን አቻ በዛ ምናምን በሚል ነው ያን ያክል ዱላ ያበዛውብህ እንጂ እንዲህ ሂደት ትዳከማለህ ምናምን ብዬ አይደለም። ለማንኛውም ፕሪሚየር ሊግ ላይ እንደዚህ ይሆናለሁ ምናምን ከዚህ በኋላ የለም። ቀጣይ አርሰናል ከኔ ጋር ነው። ገብቶሃል? እንዴት አድርጌ ገርፌ አንተን ለመስቀል እንደምጠር ትመለከታል። ከዛ ውጪ ግን ነጥብ ጥላለሁ ምናምን ነገር ብትል ፕሪሚየር ሊግ ከዚህ በኋላ ከ5ኛ መጥቼ ዋንጫውንም ወስደው እኔ ነኝ ማለት ነው። ይመቻችሁ። ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ትንሿ የኖርዌያ ቦዶ ግሊምት ሲቲን የፔፕን ሲቲ 3-1 አሸነፈ። 3-1 ያውም ከጨዋታ ብልጫ ጋር። ደመላሽ 1 ጎል አስቆጥሯል። በርግጥ ለሲቲ ያስቆጥረው እሱ ነው። ግን ሰዎች ደሞ ሮድሪ ከሱ የማይጠበቅ ቀይ አይቷልና የማይጠበቅ ነው ከሱ። ግን ለነዚህ ልጆቹ ክሬዲት ብንሰጥ ይሻላል። የሚገርማችሁ ነገር የኖርዌይ ህዝብ ብዛት የኢቲሃድ ስቴዲየም ይይዛቸዋል። የሚገርማችሁ ከዛ የመጀመሪያ ጊዜ ነው የተሳተፉ ያሉት። ደግሞ ድፍረታቸው 3-1 እየመሩ አይመስሉም እኮ የሆነ በቃ አንድ ጎል ምናምን የሚያስፈልጋቸው ነው የሚመስሉት። በቃ ለማጥቃት የሚመራው እነሱ ናቸው የሚመስሉት ሲያጠቁ። በተለይ ባለቀ ሰዓት በቃ ረባለህ ይበቃኛል እያሉ ነበር የሲቲ ተጫዋቾች። ማንቸስተር ደፋው፣ ይሄው ደግሞ እነሱ ቀበሩት። ሃላንድ እንግዲህ በ8 ጨዋታ ምናምን 1 ጎል ነው ምናምን መስል ያስቆጥሩ፣ ፔናልቲ ላይ ያስቆጥሩ። ሲቲ ራሱ ከ6 ጨዋታ 1 ጨዋታ ነው ያሸነፈው፣ ሌላው ድል ርቆታል ማለት ነውና ከባድ ሁኔታ ላይ ነው። በእርግጥ አሁን ዝውውሮች ፈጽሟል። ወደፊት የሚሆነን አብረን እናያለን። ግን ፔፕ በዚህ ያህል ሲቸገር አይቼው አላውቅም። ግን ቦዶዎች ይመቻቸው፣ በቃ ገራሚ ልጆች ነበሩ። ግን ጨዋታው ደስ ሲል ነበር። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ከሲቲ 3-1 መሸነፍ ምን እንረዳለን የሚለውን ማውራት ያለብን ማለት ነው። እኔ በበኩል የተረዳሁት ነገር በጣም ትንንሽ ቡድኖች ሲቲ ላይ የተበቱበት ነው። ባለፈው ቅዳሜ አይተናል፣ ዛሬም አይተናል። ትንንሽ ቡድኖች አልተቻላችሁ